ጤና ይስጥልን እንደምን አርፍዳችኋል ይህ የመኳንንት በሬ ፖድካስት ነው የተከበራችሁ የፖድካስቱ ቤተሰቦች ትናንት እንግዲህ በአውሮፓ ቻምፒየንስ ሊግ ሁለተኛው የግማሽ ፍጻሜ ጨዋታ ተከናውኖ ነበር ይሄ መልስ ጨዋታ በአርሰናልና በፒኤስጂ መካከል የተደረገ ጨዋታ ነው ሁለቱም በጨዋታው ቀደም ብሎ በአሰልጣኞቻቸው እንደተናገሩት እድላችን እኩል ነው የሚል ሐሳብ አንስተው ነበር በርግጥ ፒኤስጂ 1-0 በሆነ ውጤት በኤምሬትስ ስቴዲየም በኦስማን ዴምቤሌ ኳስ መምራት ችሎ ነበር ያ 1-0 አግሪጌት ውጤት ነው እንግዲህ ወደ ፈረንሳይ አብሯቸው የተጓዘው የነበረው ፈረንሳይ ላይ የሚኖረው የ90 ደቂቃ እንቅስቃሴ ለውጦቹ አጠቃላይ ቡድኖቹ ለመጫወት የሚፈልጉበት መንገድ እንዲሁም የተጫዋቾች አጠቃቀሞቻቸው ያሰልጣኞቻቸው ጨዋታን ለማሸነፍ ጨዋታን ለመቆጣጠር ጨዋታን የተሻለ ወደነሱ አድቫንቴጅ ለማምጣት የነበራቸው ታክቲካል የሆኑ ዝግጅቶች ይበልጥ ጎልተው የሚታዩበት እንደሚሆን ግልጽ ነው ከጨዋታው በኋላም የተሰጡ ሐሳቦች በዛ ሐሳብ ውስጥ የሚጠቀለሉ ስለነበሩ ማለት ነው ግን ትናንት 2-1 በሆነ ውጤት ፒኤስጂ አሸንፎ በድምሩ 3-1 አሸንፎ ወደ ፍጻሜ መግባቱን አረጋግጧል በአርሰናል እግር ኳስ ክለብ ታሪክ እንግዲህ በክለቡ ሶስተኛው የግማሽ ፍጻሜ ጨዋታ መሆኑ ነው ሁለት ጊዜ የቻምፒየንስ ሊግ የግማሽ ፍጻሜ ጨዋታ አድርጎ በአንዱ ለፍጻሜ መድረሱ የሚታወስ ነበር ይሄ 2006 ፋይናል የደረሰበት ማለት ነው ነገር ግን በ2009 2008 የውድድር ዓመት ላይ ደግሞ ከማንቸስተር ዩናይትድ ጋር በግማሽ ፍጻሜ ተገናኝቶ ተሸንፎ ሳይደርስ የቀረበትን ታሪክ ትናንትና ተጋርቷል ጨዋታው ግን አጠቃላይ እንዴት እንደነበረ ለመመልከት እንሞክራለን በተለይ የአርሰናል 5 ዓመት የፈጀው ከ2020 በኋላ በኤፍኤ ካፕ ሚኬል አርቴታ ሻምፒዮን ከሆነ በኋላ አርሰናል 5 ዓመት ሆኖታል ዋንጫ ካነሳ ይሄ 5 ዓመት የሞላው የአርሰናል ቡድን ያለፉት 2 ዓመታት ዋንጫ ይገባው ነበር ይሄ የዋንጫ ህልሙ ዘንድሮም እየደበዘዘ በቻምፒየንስ ሊግ የግማሽ ፍጻሜ ጨዋታ ላይ ቆሟል በእንቅስቃሴ ጥሩ የነበሩት መድፈኞች በሲዝን ውስጥ መሄድ በሚገባቸው ልክ ያልሄዱባቸው ጨዋታዎችና ያዟቸው ነገሮች በፍጻሜው የመድረስ ህልማቸውን ገድበውባቸዋል ስለነዛ እንመለከታለን እንቅስቃሴው ላይ ብልጫ የነበረው አርሰናልን በተመለከተ በተለይ ሞመንተሞቹ ምን አይነት ሞመንተሞች እንደነበሩት የመጀመሪያዎቹ 20 ደቂቃዎች ላይ የነበረው አርሰናል ብልጫ ለምን ውጤት ይዞለት እንዳልመጣ ለማየት እንሞክራለን እንደምታውቁት ትናንት ጨዋታውን የተከታተላችሁት የስፖርት ቤተሰቦች በሙሉ አርሰናል የመጀመሪያዎቹ 20 ደቂቃዎች ቶታሊ ዶሚናንት ቡድን ነበር ግልጽ የጎል ማግባት እድሎችን ፈጥሯል እነዛ የግልጽ የጎል ማግባት እድሎች በጣም ተቀራራቢ የሆኑ ሲቹዌሽኖችን ፈጥረውለት ነበር እንደውም ከተጋጣሚ በተሻለ ጨዋታን ለመቆጣጠር ችሎ ነበር ያገኛቸውን የግብ እድሎች ዶናሩማ በግሩም ሁኔታ መልሷቸዋል በተለይ ግልጽ ለጎል የሚሆኑ ኳሶች የነ ማርቲን ኦዴጋርድ ሙከራዎች የነ ዴክለን ራይስ ሙከራዎች በሙሉ ወደ ጎልነት መቀየር የነበረባቸው በቃ ይሄ 50-50 ምንላቸው ድሎች ሳይሆኑ ጎል መሆን የነበረባቸው ድሎችን ነው ያመከነባቸው ግን እንቅስቃሴው እንዴት እንደነበረ ለማየት እንሞክራለን በሉዊስ ኤንሪኬ በኩል ከጨዋታው በኋላ የሰጠው ሐሳብ አለ ሉዊስ ኤንሪኬ ሚኬል አርቴታ ከጨዋታው በኋላ አርሰናል በሁለቱም የደርሶ መልስ ጨዋታዎች ላይ ቤተር ቲም ነው የተሻለ ቡድን ነው ብሎ ሐሳብ ሰጥቶ ነበር አሰልጣኝ ሚኬል አርቴታ ይሄንን በተመለከተ ሉዊስ ኤንሪኬ አስተያየት ሰጥቷል በምን መንገድ ነው እኛን የበለጠን ወይም ደግሞ ከኛ የተሻለ ቡድን የሆነው በሚል ምላሽ ከሰጠ በኋላ በሁለቱም የደርሶ መልስ ጨዋታዎች የተሻለ ቡድን የነበረው የኛ ቡድን ነው የሚል አስተያየት ሰጥቷል በብዙ መንገዶች በብዙ መለኪያዎች ከተመለከትን እኛ የተሻለ ነበር ብሏል እንደውም አንድ ትናንትና የነበረውን ጨዋታ ብልጫ የገለጸበት ምንድነው አርሰናል መጫወት የፈለገው እሱ መጫወት በፈለገው መንገድ ነው እኛ እንዳይጫወት ያደረግነው ነገር አድርገናል
እኛ እንዳይጫወት የፈለግነውን ነገር እንዳይጫወት አድርገናል ነገር ግን አርሰናል እንዲጫወት የፈለገው በራሱ መንገድ ነው የሚል አስተያየት ሰጥቷል እንግዲህ ከሁለቱ አሰልጣኞች ንግግር መረዳት እንደሚቻለው በጨዋታው የተወሳሰዱትን ብልጫ በተመለከተ በሁለቱም በኩል ብልጫዎቻቸው ያሳመናቸው ሐሳቦች እንዳሉ ሆነው የማያምኑበት ሐሳብ እንዳለ ግልጽ ነው እንቅስቃሴዎቹ ግን ምን ይመስሉ ነበር የሚል ሐሳብ እናነሳለን እስኪ በተለይ አርሰናል ትናንትና ሳድጓቸው የነበሩት ነገሮች እነዚህ ምንም እንኳን ወደ ፍጻሜ እንዲያልፍ ባያግዙትም ግን በአጠቃላይ እንቅስቃሴዎቹ አርሰናልን እስከ ተሻለ ጉዞ እንዲሄዱ የሚያደርጉ ነበሩ ማለት ይቻላል ተጋጣሚ ሜዳ ላይ የተቀባበላቸው የኳስ መጠኖች ብዛት በተለይ ከመጀመሪያው ዙር አንፃር የተጋጣሚ ሜዳ 3ኛ ክፍል ላይ ሰብሮ ለመግባት ያቀለባቸው እንቅስቃሴዎች የመጀመሪያ እንቅስቃሴን የመጀመር ያላቀቃቸው ጫናዎች አርሰናል ከመጀመሪያ እንቅስቃሴ ጫና ተላቋል ትናንትና 90 ደቂቃ ላይ የነበረው አርሰናል የመጀመሪያው ዙር ጨዋታ ላይ ኤምሬትስ ስቴዲየም የገጠመው አርሰናል አይመስልም ነበር ይሄ ቡድን በመጀመሪያው ጨዋታ ኤምሬትስ ስቴዲየም ላይ በዚህ መንገድ ገጥሞ ጨዋታውን ቢጀምር ኖሮ ውጤቱ በዚህ የሚያልቅ እንደማይሆን ግልጽ ነው ከተፈጠሩት የግብ ዕድሎች አንፃር ከተፈጠሩት የተጋጣሚ እንቅስቃሴን ተጋጣሚ እንዳይጫወት ከሚፈልገውና እንዳይጫወት ካደረጉበት የተጋጣሚን የእንቅስቃሴ ገደብ አንፃር አርሰናል የመጀመሪያው ዙር ጨዋታ እንቅስቃሴ ቁጥርና ሁለተኛው ዙር የጨዋታ እንቅስቃሴ ቁጥር በጣም ሰፊ ልዩነት ነበራቸው ይሄንን ልዩነት ያመጣበት ምክንያት ምን እንደሆነ እንዲሁ ለማየት እንሞክራለን አብራችሁን ቆይታ እንድታደርጉ ኮዲው ጋብዛችኋለሁ የመኳንንት በሬ ፖድካስት ቤተሰብ ያለሆናችሁ ፖድካስቱን እየተቀላቀላችሁ ከፖድካስቱ ሐሳቦችን እየወሰዳችሁ አስተያየት እየሰጣችሁ ቆይታ እንድታደርጉ ጋብዛችኋለሁ ሁለቱ ቡድኖች ኢምፖሴሽን ላይ ወይም ደግሞ ኳስ በሚጀምሩበት ሰዓት የነበረውን ጉዳይ እስኪ እንመልከተው ሁለቱ ቡድኖች ያው በእንቅስቃሴ ከአሳለፍነው ሳምንት መለወጥ የሚፈልጉት ነገር እንዳለ ግልጽ ነው በተለይ በአርሰናል በኩል የሚቀየር ነገር እንዳለ ግልጽ ነው የአማካኝ ክፍል እንቅስቃሴና የማጥቃት እንቅስቃሴው እንደገና ፈርሶ እንደሚሰራ ይታወቃል በተከላካይ መስመር ክፍል ይሄ ያልፈረሰ የተከላካይ መስመር ክፍል ነው አርሰናል ይዞ የገባው በ1-4-3-3 የጨዋታ አቀራረብ ዴቪድ ራያ ግብ ጠባቂ ሆኖ ሉዊስ ኬሊ ጃኪቭ ኪቪዮር ዊሊያም ሳሊባና ጁሪን ቲምበር የተከላካይ መስመር ተጫዋቾች ሆኖ ነው ጨዋታቸውን የጀመሩት አማካኝ ክፍል ላይ የነበረው ቦልድ የሆነው ቅያሬ ምንድነው የቶማስ ፓርቴ እዚህ ቦታ ላይ መኖር ቶማስ ፓርቴ በመጀመሪያው ዙር ጨዋታ ላይ የሷ ለመኖር የአርሰናልን የሚያድገውን እንቅስቃሴ ምን ያክል እንደጎተተው ተመልክተን ነበርና ትናንትና ይሄ በግልጽ ምን መለከተው ነገር ነበር የሱ መኖር እዛ ቦታ ላይ የአማካኝ ክፍሉን እንቅስቃሴ እንዴት ተሸክሞ ወደፊት እንደሚሄድ አማካኝ ክፍሉ እንዴት ህይወት አልባ የነበረ እንቅስቃሴውን መልሶ እንዳገኘው የኳስ ስርጭቶች ይሄ ሲምፕል ፓሶች የሲምፕል ሙቭመንቶች ምንላቸውን በሙሉ እንዴት ያደርግ እንደነበረ በሚገባ የተመለከትንበት ነበር ዴክላን ራይስ እና ማርቲን ኦዴጋርድ ሞር የመጀመሪያዎቹ 35 እና 40 ደቂቃዎች ነፃነት አግኝተው ወደ ማጥቃቱ በሙሉ እንቅስቃሴ ውስጥ ይገኙ የነበረው ከሱ ከኋላ ከሚነሳው የተደራጀ የቡድን የግንባታ እንቅስቃሴ የሚመጣ ነፃነትን የመስጠት አቅም ነው ከሱ ፊት ቡካዮ ሳካና ጋብሪኤል ማርቲኔሊ እንዲሁም ሚኬል ሜሪኖ ሆነው ተሰልፈዋል ሜሪኖ የመጀመሪያው ዙር ላይ የነበረውን ቦታ ለቆ ነው እንግዲህ መደበኛው ይሄ ሜክሺፍት ላይ ሆኖ ያገለገለ የሚገኘውን ቦታ እንዲጠቀም እድል የተሰጠው ጥሩ ነበርም ማለት ይቻላል በ90 ደቂቃ በፒኤስጂ በኩል 1-4-3-3 የጨዋታ አቀራረብ ነው የመረጡት ተመሳሳይ የሆነ በቁጥር አቀራረብ ነው ያላቸው በወረቀት አቀራረብ ነው ያላቸው አርሰናልና ፒኤስጂ ጃንሉጂ ዶናሩማ
ግብ ጠባቂ ነው። አሽራፍ ሐኪሚ፣ ማርኪኒዮስ፣ ዊሊያም ፓሮ እንዲሁም ደግሞ ኑኖ ሜንዴስ የተከላካይ መስመር ተጫዋቾች ሆነው ነው የጀመሩት። አማካኝ ክፍል ላይ ያልተቀየረው የዣኦ ኔቬስ፣ የቪቲኒያና የፋቢያን ጥምረት አለ። ፊት መስመር ላይ ዴዚሬ ዲዌ እንዲሁም ባርኮላና ክቫራትስኬሊያ ሆነው የማጥቃቱን እንቅስቃሴ እንዲመሩት ነው የተደረጉት። ያው ይሄ ሞር ፍሉድ የሆነ የማጥቃት እንቅስቃሴ መስመሮችን የሚጠቀም የማጥቃት እንቅስቃሴ በተለይ የክቫራትስኬሊያ ኤሌክትሪፋይንግ የሆኑ ሩጫዎቹ በጣም በማጥቃት የቡድኑን አቅም በማሳደግ ከፍተኛ የሆነ የቡድንን ጥራት በመጨመር በሚገባ የተመለከትነው ነበረ። በሁለቱ ቡድኖች በኩል የመጀመሪያዎቹ 20 ደቂቃዎች ላይ የተፈጠሩት እድሎች በተለይ የጨዋታው ወሳኝ እድሎች እንደሚሆኑ ይታወቅ ነበር። የመጀመሪያዎቹ 15 እና 20 ደቂቃዎች እንደዚህ አይነት ትልልቅ ጨዋታዎች የሚጀመሩበት መንገድ ነው ጨዋታዎቹን አጠቃላይ ልንገልጽ በምንችለው ልክ ሊያሳውቁን የሚችሉትና ትናንት የነበረው የአርሰናል የጨዋታ አቀራረብ ሞር መስመሮችን ለማጥቃት የሚሞክር በተለይ ቡካዮ ሳካን እና ጋብሪኤል ማርቲኔሊን ውጤታማ ያልነበረው ጋብሪኤል ማርቲኔሊ አብዛኛውን ጊዜ እሱ እግር ላይ ኳስ በሚገባ ሰዓት እንቅስቃሴዎቹ እየተዋጡ ናቸው። እንቅስቃሴዎቹ ሰብሮ ለመሄድና ይሄ የፒኤስጂን የመጨረሻውን የሜዳ ክፍል ከሚፈለገው ጥራት በላይ ለማጥቃት ጋብሪኤል ማርቲኔሊ በቂ አልነበር። እሱ ተቀይሮ ከወጣ በኋላ በነበረው የተጫዋች መተካካት እንደውም ትሮሳርድ በቆየባቸው ደቂቃዎች የቡካዮ ሳካ ጎል መቆጠር መነሻ እንደነበር እናስታውሳለን። ከቡካዮ ሳካ ጎል ውጭ ባሉት እንቅስቃሴዎች አርሰናሎች የመጨረሻ የማጥቃት እንቅስቃሴያቸው ላይ የነበረውን ያን ክሊኒካል የሆነ የመጨረስ አቅም እርጋታን ፈጥሮላቸው ነበር መልሶላቸው ነበር ማለት ይቻላል። የመጀመሪያው 45 ደቂቃ ላይ የነበረው አንዱ ትልቁ ድክመት በአርሰናል የጋብሪኤል ማርቲኔሊ ሩጫዎች ናቸው። ጋብሪኤል ማርቲኔሊ አብዛኛው የሚሄድበት መንገድ በታጀቡ እንቅስቃሴዎች ውስጥ ሆኖ እነዛን የታጀቡ እንቅስቃሴዎችን ሰብሮ ወደ ሳጥን በመግባት ሳጥን ውስጥ ለምቹ የኳስ ማቀበል ራሱን ለማዘጋጀት ነው የሚያደርጋቸው። እነኚህ የታጀቡ ሩጫዎች ግን ጋብሪኤል ማርቲኔሊ እንዴት ሊጫወት እንደሚችል ፒኤስጂዎች አቀደውበት የመጡ ይመስሉ ነበር። የሱን ሩጫዎች እንዲሮጥ ይፈቅዱለታል። እንዲሮጥ የፈቀዱለትን ጨዋታ ተከትሎ ሰብሮ ለመግባት ግን ወደ ወሳኙ ፖይንት በሚመጣ ሰዓት ከዛ ፖይንት በኋላ ግን የሚኖረውን ሽግግር በሚፈልገው መንገድ እንዲከውን አያደርጉትም ነበር። ወይ በሁለት ወይ በሶስት አቋቋም ወይም ደግሞ አንድ ለአንድ አቋቋም የጋብሪኤል ማርቲኔሊን ሰብሮ የመግባት የቆርጦ የመግባት እንቅስቃሴ ያቆሙታል። ይሄንን በአንድና በሁለት እንቅስቃሴዎች ካደረገ በኋላ ለዚህ እንቅስቃሴ የሚሆነውን ነገር ሌላ አማራጭ መፍጠር አለመቻሉ ነበር ጋብሪኤል ማርቲኔሊ ትናንትና አንዱ ትልቁ ድክመት የነበረው። ይሄንን እንቅስቃሴ ቢያንስ ከ8 ከ9 ጊዜ በላይ ደጋግሞታል። ይሄ ለተጋጣሚው ፒኤስጂ ምቾት የሰጠ ነበር። ምክንያቱም ጋብሪኤል ማርቲኔሊ እንዴት መጥቶ እዛ ቀጠና ላይ ደርሶ እንዴት ለመግባት እንደሚፈልግ ስለሚታወቅ ማለት ነው። ስለዚህ ለዛ ዝግጅቱ፣ ለዛ እንቅስቃሴው፣ ለዛ ሩጫዎቹ፣ ለዛ ንክኪዎቹ፣ ለዛ ፔኔትሬሽኖቹ የፒኤስጂ የመስመር ተከላካዮች ማድረግ ያለባቸውን ነገር በሚገባ ያደርጉት ነበር። በተለይ አሽራፍ ሐኪሚ በእንቅስቃሴ ቀሎት ነበር ማለት ይቻላል። ከሱ የሚወስዳቸው ኳሶች፣ ከሱ የሚነጥቃቸው ኳሶች የፒኤስጂ የመጀመሪያው ዙር ላይ የነበሩ ጥንካሬዎችን የመለሰበት ሞመንተም ነበር ማለት ይቻላል። ፒኤስጂ ትናንትና በነበረው እንቅስቃሴ በዚህ ቦታ ላይ ከሚያገኘው በጣም የቀዘቀዘ ጫና በመነሳት ኳሱን ለመጀመር ፍላጎት የነበረው ቡድን ሆኖ ከመጀመሪያው ዙር የኤምሬትሱ ጨዋታ ከፍ ባለ ግን ያለመታፈን እንቅስቃሴዎቹ ቀንሰውበት ነበር። በኤምሬትሱ ጨዋታ
ለመውጣት በጣም ሲቸገር የነበረው በእንቅስቃሴ ሲታፈን የነበረው እንቅስቃሴዎቹ ወደ ሁለተኛውና ወደ ሶስተኛው የሜዳ ክፍል በሚደረጉ ሽግግሮች ውስጥ ለማደግ ሲቸገር የነበረው አርሰናል ነበር። ትናንት የነበረውን የፒኤስጂን እንቅስቃሴ ከተመለከትን ግን እድገቱ በመጀመሪያው ዙር መነጽር ከተመለከትነው ያደገ ይባላል ነበር። እድገቱ ውስንነት ውስጥ የነበረ እድገት ነው። ለዚህም ነው አሁን የምነግራችሁ ቁጥር ፒኤስጂ በመጀመሪያው ዙር ከነበረው አፈጻጸም አንፃር የታፈነባቸው ቁጥሮች በትናንትናው ጨዋታ ከፍተኛ የነበሩት የምለው possession lost in defensive half ላይ በትናንትናው ጨዋታ 74 ሲቹዌሽኖች በሁለቱ ቡድኖች በኩል ሞመንተሞች ሉዝ ተደርገውባቸዋል። ከዚህ ውስጥ 54 የሚሆኑ ሞመንተሞችን ፒኤስጂ አጥቷል። እነኚህ ሞመንተሞች በሁለት የሚገለጹ ሞመንተሞች ናቸው። ሪፕሮሰስ አድርጎ ወይም ደግሞ ለማለፍ ወይም ሁለተኛውና ሶስተኛውን የሜዳ ክፍል የሚያገናኘው ንክኪ አድርጎ ለመውጣት በሚያደርገው ጥረት ውስጥ ያን እንቅስቃሴ የከለከለ ስትራክቸር ካለ ለዛ ስትራክቸር ሌላ መፍትሄ ይፈልጉ እንደገና ተመልሶ መጥቶ ለመሄድ የሚሞክርበት ሁኔታ የመጀመሪያው ነበር። ሁለተኛው ግን በመጀመሪያው የመሸጋገር እንቅስቃሴ ውስጥ ወይም ደግሞ የትራንዚሽናል ፕሌይ ውስጥ ገብቶ ያጣቸው ሞመንተሞች ናቸው። እነኚህ ሞመንተሞች በጣም ወሳኝ የሚባለው የቲም ቢልድ አፕ ስትራክቸር የፈተኑ ነበር። ፒኤስጂ በመጀመሪያዎቹ የኳስ የመጀመር ፍላጎት ውስጥ ይሄ ማለት የመጀመሪያዎቹ 35 እና 40 ደቂቃዎችን ጨዋታ መልሳችሁ ከተመለከታችሁ በመጀመር እንቅስቃሴ ውስጥ የአርሰናል ትልቁ እቅድ የነበረው የተጋጣሚውን ፒኤስጂ ራሱ ሜዳ ላይ አፕላይ በሚያደርገው ፕሬሸር ፖሴሽኑን መልሶ ማግኘት ነበር። ይሄ ማለት የፋይናል ሰርድ የሚባለው የነሱ ወሳኙን የማጥቂያ ዞን ኳሱን መልሶ ለማግኘት እንዲሳሳቱ በተደጋጋሚ ማስገደድ ማለት ነው። ይሄ የግል የአንድ ለአንድ ስተት ወይም ደግሞ የስትራክቸር ስተት ልንለው እንችላለን። በአንድ ለአንድ ስተት ውስጥ ለምሳሌ ተጫዋቾች ኳስ ይዘው ለመሄድ ወይም ደግሞ ሰብረው ለመውጣት በሚያደርጉት ጥረት ውስጥ የሚተውት ስፔስ የሚጥሉት ኳስ ራሳቸውን አደጋ ውስጥ እንዲከታቸው ማድረግ ማለት ነው። ይሄ ፎርሲንግ ኤረሮች ላይ አርሰናል ተጋጣሚውን ያስገድድ ነበር ትናንትና። ነገር ግን የፒኤስጂ አንዱ ትልቁ ኳሊቲ የነበረው ምንድነው? የተጫዋቾች ጥራት ነው። በተለይ አማካኝ ክፍል ላይ የሩዩስ የቀጥተኛ የእንቅስቃሴው ተሳታፊነት እደግመዋለሁ፣ የቀጥተኛ የእንቅስቃሴው ተሳታፊነት የቡድኑን የማጥቃት ቅርጽ በሚገባ አሳድጓል። የቡድኑ የማጥቃት ቅርጽ አብዛኛውን ጊዜ የምናይበት አተያዩ በሱ እንቅስቃሴ ውስጥ እንዳለ ግልጽ ነው። የሎንግ ቦሎቹን ብናይ፣ ተርኖቨሮቹን ብንመለከት፣ የሰክሰስፉል ድሪብሎቹን ብናይ፣ የተሳካላቸውን የኳስ የነዳ የሚገባባቸው መንገዶች ተጋጣሚ እነዚህ ነገሮች እንዳያደርጉ ደግሞ እዛ ቦታ ላይ ፍቃድ የሚከለክልበት መንገድ ይሄ ተጫዋች በጣም ድንቅ ተጫዋች ነበር። ሩይዝ በእንቅስቃሴ ዘንድሮ የቻምፒየንስ ሊጉ ብዙም ያልተወራለት ተጫዋች ነው ብዬ አስባለሁ። ፒኤስጂ በዘንድሮ ውድድር ዓመት እዚህ ደረጃ ላይ እንዲደርስ እዚህ ደረጃ ላይ እንዲገኝ የ29 ዓመቱ ስፔናዊ ትልቅ ስራ አለው። 16 ጨዋታዎችን 4 አሲስቶችን የትናንትናው ድንቅ ጎሉ ለሩይዝ በጣም የተሟላ ተጫዋችነቱን የሚያሳዩ ነበር። ይሄ የተጫዋቹ
አቅም በተለይም ደግሞ ከኳሊቲ አንፃር ከተመለከትነው በጣሊያን ሴሪያ በነበረበት ሰዓት በናፖሊ ከ2018 እስከ 2022 በነበረው በጣም ስኬታማ በሚባለው የናፖሊ ቡድን ውስጥ የነበረውን እንቅስቃሴ በፓሪስ ሴን ጀርሜንም ዘንድሮ እየደገመው ነው። በእርግጥ እንደመጣ የተሳካለት ጊዜ አላሳለፈም ይሄ ተጫዋች። ዘንድሮ ግን በፒኤስጂ የቡድን እድገት ውስጥ ትልቁን ሚና የሚጫወተው ይሄ ተጫዋች ነው። የሚከለክላቸው እንቅስቃሴዎች የተጫዋቹን አቅም፣ አእምሮ፣ ብልጠት በሚገባ የሚያሳዩ ነበሩና አንዱ የአርሰናል ፈተና የነበረው እዚህ ቦታ ላይ የነበረውን ቶታል ዶሚኔት የተደረገበትን እንቅስቃሴ መልሶ ማግኘት ነው። አርሰናል በጨዋታው 90 ደቂቃ 54 ከመቶ የኳስ ቁጥጥር ወስዷል። ፒኤስጂ 45 ከመቶ የኳስ ቁጥጥር ወስዶ ነው ያጠናቀቀው። አርሰናል በዘንድሮ የውድድር ዓመት ካደረጋቸው የቻምፒየንስ ሊግ ጨዋታዎች በመታፈን እንቅስቃሴዎች ውስጥ በትንሽ ቁጥር ውስጥ ከተገኘባቸው ጨዋታዎች መካከል አንዱ ይሄ ጨዋታ ነው። በፖሴሽን ሎስት ኢን ሚድ ሰርድ ላይ እና የመጨረሻው የሜዳ ክፍል ላይ በነበሩት እንቅስቃሴዎቹ ከመጀመሪያው ጨዋታ በተሻለ አርሰናል ያደገ እንቅስቃሴ አድርጓል። በተለይ ይሄ ሰክሰስፉል ድሪብሎቹ እነኚህን ድሪብሎች ደግሞ ወደ መጨረሻው የሜዳ ክፍል ላይ በማጥቃት እንቅስቃሴ ይበልጥ እንዲቆዩ በማድረግ ኪፓሶችን በማድረግ ጥሩ ነበር። ትናንት ግን ክሊኒካል አልነበሩም አርሰናሎች። ለምሳሌ ኪፓሶችን ብንመለከት በጣም እነኚህ ቁልፍ የሚባሉ የመጨረሻውን የሜዳ ክፍል ለማግኘት በሚደረጉ ጥረቶች ውስጥ የመጨረሻውን የሜዳ ክፍል አቅም ውጤታማ ከሚያደርጉ የኳስ የመነሻ ሐሳቦች መካከል ፕሌይንግ ዊዝ ኪፓስ በቁልፍ በሆኑ የጨዋታ ንክኪዎች ውስጥ መቆየትና መጫወት ናቸው። 13 ኳሶች ላይ አርሰናሎች ጥሩ ነበሩ። ፒኤስጂዎች 8 ኳሶች ላይ ብቻ ነበሩ ውጤታማ የነበሩት። ስለዚህ የአርሰናል የትናንትናው ኳሊቲ ያደገ ኳሊቲ ነበር። ነገር ግን ክሊኒካልነትን ወይም ጨራሽነትን ያገኙአቸውን እድሎች ከመጠቀም ያገኙአቸውን እድሎች ይበልጥ ወደ ጥራት ከማሳደግ ጋር በተያያዘ ግን እጅግ በጣም ውስንነት የነበረበት ቡድን ነበር ያየነው። በተለይ በዚህ አይነት የግማሽ ፍጻሜ ወይም ደግሞ በእንደዚህ አይነት ትልልቅ ጨዋታዎች ላይ የተጫዋቾች ብሪሊያንት መሆን፣ የተጫዋቾች ይበልጥ አእምሯቸውን ማሰራት፣ ይበልጥ በአእምሯቸው የተሻለ መሆን የሚጠበቅ ነገር ነው። ከምንም የሆነ ነገር መፍጠር የሚችሉ እንቅስቃሴዎች ውስጥ በተደጋጋሚ ሁኔታዎች ውስጥ መገኘት ይኖርባቸዋል። ትናንት በፒኤስጂ በኩል የነበረው ትልቁ አቅም የሚባለው ያገኙአቸውን አጋጣሚዎች መጠቀማቸው። ቡድኑ ሊያገኝ የሚችለው አድቫንቴጅ ሊያጣ የሚችለውን አድቫንቴጅ በሚገባ ያውቁታል። የሜዳ አጠቃቀማቸው በሜዳ አጠቃቀሞቻቸው ውስጥ በጣም ወሳኙ በሚባለው የሜዳ ክፍል ላይ ተጫዋቾች ምን ማድረግ እንዳለባቸው አሰልጣኝ ሉዊስ ኤንሪኬም እንደተናገረው የአርሰናል እንቅስቃሴ አርሰናል የሚፈልገውን ነገር እንዲጫወት ነው የፈቀድንለት እንዳለው፣ የሚፈልገውን ነገር መጫወቱ ግን አርሰናል የሚፈልገውን ነገር እንዲያገኝ እንዳላደረገው ነው ያሰመረበት። ምክንያቱም ፒኤስጂ የማይፈልገውን ነገር ሲያደርግ ነው አርሰናል የሚፈልገውን ነገር የሚያገኘው። አርሰናል የሚፈልገውን ነገር ተጫወተ ማለት ፒኤስጂ የሚያጣውን ነገር አርሰናል ካፒታላይዝ አደረገው ወይም ደግሞ አገኘ ማለት አይደለም። ኤንሪኬ በዛ አረዳድ ውስጥ ሆኖ ጨዋታውን በደንብ ለማየት የሞከረው። የአርሰናሉ አሰልጣኝ ሚኬል አርቴታ በሁለቱም ጨዋታዎች እኛ የተሻልን ነበር ብሏል። እንግዲህ ያው መጨረሻ ላይ የሚፈልገው ነገር ጎሎችን ማስቆጠር፣ መጨረሻ ላይ የሚፈልገው ነገር ወደ ቀጣዩ ዙር ለማለፍ በሚደረገው ሂደት ውስጥ በጣም ወሳኝ የሚባሉ የጨዋታ ክፍልፋዮች ላይ ጥራትን መጨመር ነው።
ይሄን ጥራት ማምጣት በጣም ወሳኝ ነው። ይሄን ጥራት ለማምጣት በሚደረገው ሂደት ውስጥ አርሰናል መሆን የሚገባውን ነገር አልሆነም። ለምሳሌ በመስመር ተጫዋቾች የቡካዮ ሳካም የተወሰኑ መቀዛቀዝና ሰፖርት ማጣት ከመጀመሪያው ጨዋታ እንዳውም ቡካዮ ሳካ ሰፖርት አግኝቷል ማለት ይቻላል። ቶማስ ፓርቴ ከጀርባ በመጫወቱ ማርቲን ኦዴጋርድን ሞር ወደፊት እንዲሄድ ስላደረገው የቀኙ ማጥቃት ላይ ተሰብሮበት የነበረውን የሚፈልጋቸውን እነዛ ንክኪዎች እየነካካ ወደ መጨረሻው ሳጥን እንዲገባ አድርጎታል። የንክኪ ጥራትና የንክኪ ብዛት አርሰናል ማርቲን ኦዴጋርድና ቡካዮ ሳካ ከመጀመሪያው ዙር በላይ አድርገዋል ትናንት። ግን ያም ሆኖ በቂ አልነበረም። ያ ንክኪ ይበልጥ ማደግ ነበረበት። ያ ንክኪ ከዛ በተሻለ ጥራት ውስጥ መገኘት ነበረበት። ምክንያቱም የፒኤስጂን የተከላካይ መስመር ክፍል ሰብሮ ለመግባት የፒኤስጂን የአማካኝ ክፍል እንቅስቃሴ ቅርጽ ለማሳጣት በሚደረገው ጥረት ውስጥ ይሄን ነገር በስርዓት መከወን ይሄን ነገር በስርዓት ማድረግ ስላልቻሉ ማለት ነው። በትናንቱ ጨዋታ እንግዲህ በርከት ያሉ የአርሰናል ደጋፊዎች ያው ደስተኛ እንደማይሆኑ ግልጽ ነው። ምክንያቱም ቡድናቸው ወደ ፍጻሜ ማለፍ አልቻለም። በእንቅስቃሴ የተሻለ ነገር ሞመንተሞችን አሳድጎ ፒኤስጂን ከውድድር ውጭ ለማድረግ የነበረው ሚሽን አልሆነም። ግን አንድ እውነታ ምንድነው? አርሰናል በብዙ ነገሮች ውስጥ ያለፈ ቡድን ነው ዘንድሮ። የተጫዋቾች ጉዳት በተለይ አርሰናልን እጅግ በጣም ፈትኖታል። የተጫዋቾች የማኔጅመንት ወይም ደግሞ ተጫዋቾቹን የሚጠቀምበት የጨዋታ ቁጥር መጠን ምን መሆን አለበት ለሚለው የፕሩፍ ኦፍ ፖይንት የሰጠበት ዓመት ይመስለኛል ዘንድሮ ለሚኬል አርቴታ። ረጅም ጊዜ የሚጫወቱ ተጫዋቾች፣ ብዙ ጨዋታዎችን የሚያደርጉ ተጫዋቾች እንዴት ወሳኝ በሚባለው የሲዝኑ ወቅት እንደማይኖሩ እንደምታጣቸው ዘንድሮ ከአርሰናል በላይ ትልቅ ትምህርት ያገኘ ቡድን አለ ብዬ አላምንም። እነ ካይ ሃቨርትዝ እስካሁን ድረስ አልተመለሱም። እነ ጋብሪኤል ሄሱስ እስካሁን ድረስ አልተመለሱም። ጋብሪኤል ማጋሌሽ እስካሁን ድረስ አልተመለሰም። እነዚህ ሁሉ እንግዲህ በጣም ወሳኝ የሚባሉ ተጫዋቾች ናቸው። እነኚህ የሚናቅ ታለንት ያላቸው ተጫዋቾች አይደሉም። እነኚህ በቡድኑ ውስጥ አለመኖራቸው የቡድኑን የስትራክቸር የቡድኑንም አጠቃላይ የእንቅስቃሴ ችግር በደንብ የሚያሳዩ ናቸው። የነኚህ ተጫዋቾች ያሳለፍነው የውድድር ዓመትና ያለፉት ወራቶች የጨዋታ ቁጥር ብዛትና የጨዋታን ማኔጅመንት በሚገባ አለመከወን አርሰናልን ዋጋ አስከፍሎታል። በፒኤስጂ በኩል በጣም ወሳኝ የሚባለው ተጫዋች የተጎዳው ኦስማን ዴምቤሌ ነው። እሱም ተቀይሮ ገብቷል። አንድ ጨዋታ ብቻ ነው ያመለጠው፣ ግማሽ ጨዋታ ማለት ነው። ወሳኙን ጨዋታ ከአርሰናል ጋር በነበረው ጨዋታ የጨዋታው ቁልፍ ሰው እሱ ነበር። በመልስ ጨዋታ ደቂቃዎች ነው ያመለጡት። ከደቂቃዎች በኋላ ተመልሶ ወደ ሜዳ ገብቷልና ይሄ የአርሰናልን ሲዝን አበላሽቶበታል። እንዴት አያችሁት ግን ሲዝኑን የአርሰናልን የቻምፒየንስ ሊግ ጉዞ የትናንትናውን ጨዋታ? እስኪ ተሳተፉበት፣ ሐሳብ አስተያየት ስጡበት። ጥሩ ጊዜ ይሁንላችሁ።